ባባ ለማውራት ትክክለኛው ሰዓት ስላልመሰለኝ ነው ዝም ያልኩት። እሱን ታዲያ እንዴት አወቅ? አይሴጉሉን ያው በትንሹም ቢሆን አውቂያታለሁ። ባዋራት ደስ ይለኝ ነበር። ይቅርታ ልጠይቃትም ፈልጌ ነበር። ግን አይሴጉል በጣም ተለውጣለች ፖይራስ፣ በጣም ተለውጣለች። እንደዛ ከሆነ ና ቤቷ እንሂድ። ከፈለግክ እዛ እንደ ልብ ታወራለህ። አይ ይቅርታው ፖይራስ፣ እንደዛ ማድረግ የለብኝም። ቆይ ግን ባባ ቤቷ ሄደህ ታውቃለህ? አይ ሂጄ አላውቅም። እሺ እንደዛ ከሆነ አሁን ቤቷ እንሂድ። ምን ጉዳት አለው? ለምን መጣ ብላ አታባርህ? ምንም ቢሆን አባቷ ከሆነ ምን ነካ ባባ? ምን ለማድረግ እየሞከርክ ነው? እኔ ደግሞ እንዲሆነ ሳይ በጣም ይከፋኛል። እሷን ማዋራት ትፈልጋለህ። አይሴጉልም ልታዋራህ እንደምትፈልግ ደግሞ አውቃለሁ። ባባ የምር አሁን እንሄዳለን። ግድ ነው እንሄዳለን። እንድትከራከረኝ አልፈልግም። እሺ ጥሩ። እሺ እንሂድ በቃ። ቢበዛ ብትጮህብንና ብታባረረን ነው አይደለ? ልጄን እስካየዋ ድረስ ግድ የለም እችለዋለሁ። ልደቱ ላይ እንዳልጠራኸኝ ታውቃለህ አይደል? ምንም ደስ አይልም። እሺ ስም አውቀው ያደረጉት ነገር ነው። እንዴት? ጓደኛዬ ተው እባክህ፣ እሱን እርሳው። ሲናን እየመጣ ነው። ኤፌ ምን ተፈጠረ? ስማ የሆነ ዘዴ አግኝቻለሁ። አባቴን የነገረኝ። አይ ፔሊን እንጠቀመው። ከዛ ፔሊን እድሜ ልኳን ሰርሰሪ ስትል ትኖራለች። ታያለሽ፣ እንደዛ ነው የሚሆነው። ፈጣሪ ደግሞ ምን ይሆን? አንተ ዝም ብለህ ጓደኛን ተከተል። ሲናን እሺ በቃ። ሚያዝያ 23 ላይ ግጥም ታነባለህ አይደል? አስተማሪው የጻፈችው ያንተ ስም ነው። አንድ አይነት ግጥም ማንበብ የለብንም እሺ? ምን እያደረገ ነው? ይሄ እብድ ምን እያደረገ ነው? እውነቴን ነው የምልሽ፣ አሁን ምንም የማውቀው ነገር የለም። ኦ አምላኬ። አባዬ ምን አይነት ዘዴ ነው? ምንም አይሰራም። ወይዘሮ ሴደፍ የመጀመሪያ ቀን ላይ ትንሽ ከስራ ቀደም ብዬ ልወጣ ነው፣ ግን ስላመመኝ ነው። እሺ አመሰግናለሁ። ቆይ እዚህ ምን ታረጋለህ? ወደ ውስጥ መግባት እችላለሁ? አይ መግባት አትችልም። አውቀ ነው እንዲህ የምታደርገው አይደል? ያውም ዛሬ መጣሁ አውቀ ነው። ተይ ዝም ብላችሁ ተቃቀፉና ታረቁ። ከዛ ደስተኛ ሁኑ። እኔም በሆን ትንሽ ልገላገል። ማውራት ፈልጌ ነው የመጣሁት። ንገረኝ፣ ማን ነው እዚህ ያመጣ? ራሴ ነኝ የመጣሁት። እናቴ መቃብር ጋር ሄጄ ነበር። አውቃለሁ፣ እኔም እዛ ነበርኩ። ደፍሬ አንቺን መጠጋት ግን አልቻልኩም ነበር። አንተም ናፍቃለች አይደል? ምን ጥያቄ ያለው? ትናፍቀኛለች። ናፍቆት፣ ንዴት፣
ስቃይ፣ ሁሉም ጋር ያለው ስሜት እኔ ጋርም አለ። ቁጭት። አዎ ልክ ነው፣ ብዙ ቁጭት ነው። ለምንድን ነው እስካሁን ወደ ቀልቤ ያልተመለስከው አባዬ? እንዴት እንደዛ አልሽ የኔ ልጅ? አሁን ደግሞ ፖይራዝ ላይ አይንህን ጣልክ አይደል? አንዴ እንኳን በህይወቴ አንዴ እንኳን ደስተኛ መሆን እፈልጋለሁ። ፖይራዝ የሚደሰትበት። ቆይ ግን አንተ እኔ ደስተኛ እንደሆነ አትፈልግም? ከምንም በላይ ነው የምፈልገው የኔ ልጅ። ይወድሃል። ካንተ በቀላሉ መራቅ አይፈልግም። ልጅህ አድርገህ እንድትቀበለው ተስፋ ያደርጋል። ግን አንተ እንደዛ የምታደርገው ከፈለክ ብቻ ነው አይደል? አባዬ በቃ አታግኘው እባክህን። የራሳችንን ህይወት እንኑር። ተዋን። ይኸውልህ የፈለግከውን ነገር በሙሉ አደርጋለሁ። ቃል እገባልሃለሁ። ከፈለግ ፊት ለፊት እንበረከካለሁ። በፈለግከው ሰዓት መጥቻ ያለው አባዬ። አንተም ስትፈልግ እኔን ማግኘት ትችላለህ። አንተ እኮ የወለድከኝ አባቴ ነህ። እኔም ከአባቴ ጋር ቁጭ ብዬ ባወራ ደስ ይለኛል። ግን እየተሳካ አይደለም። እየሰራ እንዳልሆነ አንተም እያየኸው ነው። አልተሳካልንም። ለማፈቅረው ሰው ራሱ ከአባቴ ጋር መወዳደር አለብኝ። እሺ የኔ ልጅ፣ ፖይራዝን አናግረዋለሁ። በጭራሽ አትዘኝ። አንቺ ደስተኛ እንድትሆኝ የማላደርገው ነገር የለም። እሺ በቃ 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 በቃ። እውነት ታደርገዋለህ? አዎ፣ አንቺ ምንም አታስቢ። እሺ። አመሰግናለሁ አባዬ፣ አመሰግናለሁ። ደስ ሲሉ ጀግና! እንዴት ደስ የሚል ነገር ነው! በጣም ደስ የሚል ነገር ነው። እንደዚህ ስትሆኑ ነው የሚያምርባችሁ። እኔው ራሴ ያሳውቅሻለሁ። ስሙ በእናንተ እንደዚህ መሆን እንባዬ ራሱ ወረደ እኮ። ጎበዝ ጎበዝ ጎበዝ! ዛሬን ጠብቀህ ነበር፣ ዛሬን ጠብቀህ ነበር። ስጠብቀኝ ነበር አይደል? እሺ ምን ላደርግ? አቤት የኔ ልጅ። አባዬ ያልከኝ ዘዴ ጭራሽ አልሰራም። እንዳልከኝ ጥዬ ሄድኩኝ፣ ግን ማንም አልተከተለኝም። አሁንም የሆነ ነገር አሳስተህ ሞክረው መሆን አለበት እንጂ በደንብ ይሰራል። አይ አንተ ያልከኝና ያደረኩት። ለማንኛውም አጎቴ በየርና እህቴ ሴጉል ምን ሆኑ? አስታረካቸው እንዴ? ምን እንደሆነ ታውቃለህ ልጄ? አሁን ተያይዘው እያለቀሱ ነው። እንባ በእንባ ሆነዋል። እሺ ደስ ይላል። እሺ በቃ ስልኩን ልዘጋው ነው። እሺ እሺ በቃ አሁን ዝጋው ልጄ። እዚህ ጋር እኮ ምንም እየታየኝ አይደለም። በጣም ይቅርታ አድርግልኝ እሺ ፖይራዝ። እና ምንድነው የሚፈጠረው? የበሰበሰ ፖም ጎረቤቶችን ያበላሻል። ውይ አልቀረበትም። ይህ ብልጣብልጥ ከአባቴ ጋር የሚያስታርቃይ መስሎት ነበር። መቼም አይሳካለትም። ና ና ና፣ በህይወት እንደዚህ ደስተኛ ሆነ አታውቅም። በልና
እና እንዴት ነበር ባባ? ታውቃለህ፣ ለመጀመሪያ ጊዜ ከረጅም ጊዜ በኋላ እጄን ያዘችኝ። አየህ አይደል፣ በጭራሽ መፍራት አልነበረብህም። አዎ መፍራት አልነበረብኝም። የሆነ ነገር እንዳደርግላት ጠየቀችኝ እና እኔም ተስማማሁ። ካልደበረህ ምን እንዳለች ልትነግረኝ ትችላለህ እንዴ ባባ? ከዚህ በኋላ በጭራሽ የምንገናኝ አይመስለኝም። ከእኛ ጋር እንድትሰራ አትፈልግም። ያው አንተም አልተስማማህም አይደል እንዴ? አይሴጉል ደስተኛ እንድትሆን እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁ። አንተም በእሷ ደስተኛ መሆን አለብህ። ማለት ሁለታችሁም ደስተኛ መሆን አለባችሁ። እንዴት? ቆይ እንዴት እንደዛ ሊሆን ይችላል ባባ? ይሆናል። ምንም አይፈጠርም። ደስተኛ እስከሆነ ድረስ ይሆናል። እንዴት ሰውየው ይጠፋብሃል ሙፊድ? ሰውየው ምን ያህል እንደሚያስፈልገኝ ታውቃለህ? ይቅርታ አድርግልኝ፣ የሆነ ሰው መጥቶ ወሰደው። ሁሉም ነገር የተፈጠረው በድንገት ነው። የምን ሰውዬ ነው የምትለው? እኔ እንጃ አላውቅም፣ ግን ደግሞ ፎቶ አንስቼዋለሁ። እስኪ ያሳየኝ። ሳፈር የዚያን ውሻ ሰው አድራሻ ታውቂያለሽ? አውቀዋለሁ። መልእክት ልኮልኝ ነበር። እሺ ጥሩ። ሳድረቲን እይ፣ ቃል ገብተህልኛል ምንም እንዳታደርግ። ትመጫለሽ ወይስ አትመጪም? እመጣለሁ እንጂ እመጣለሁ። ታዲያ ነያ። አቤት። ሰላም። ሰላም። ምን እያደረክ ነው? ምን አደርጋለሁ ብለሽ ነው? የሆነ ቦታ ሄጄ ነው። እኔ ደግሞ ስራ እየጨረስኩ ነው። እመጣለሁ። በቃ እሺ፣ እመጣለሁ። ትንሽ ስራ አለኝ። ልክ እሱን ስጨርስ ወደ አንቺ እመጣለሁ። እሺ፣ እንደዋወል። እሺ፣ ቻው። ስማ፣ ጭራሽ ደስ አይልም። እንዳንተ አይነት ወጣት ውሸት መልመድ የለበትም። ምን ተፈጥሮ ነው? ፖይራዝን ስትመታው ነበር። ምን ተፈጠረ? እሺ በቃ እውነቱን እነግርሃለሁ። በል ንገረኝ። እውነት ከዚህ በላይ አልችለውም። በሆነ መንገድ ከዚህ ሳይበስ መስተካከል አለበት። እኔ አስተካክለዋለሁ። ለእኔ ተወው፣ አስተካክለዋለሁ። ስልክህን መያዝ እንዳረሳ። እሺ እሺ ዘመዴ፣ ፖይራዝ መጀመሪያ መደወል አለበት። ሙምታዝ፣ ይኸውልህ ዛሬ ማታ ነው ስራውን የሚሰሩት። እነማን? ባሂር ዛፈርን ይገሉታል። ምን እናድርግ? አንተ ምንም ነገር እንዳታደርግ። ይህንን የሚያደርጉበትን ቦታ ብቻ ንገረኝ። ሲሌ ጋር የሚገናኘው መንገድ ላይ። ስማ፣ አንተ ደግሞ በፍጥነት በዛ የሚያልፍ ቡድን ላክ። ዝም ብሎ እስካለፉ ድረስ ስማ፣ ምንም ማድረግ አይጠበቅባቸው፣ መሀል እንዳይገቡ። እሺ፣ ለእኔ ተወሱን። እሺ እሺ። አይነ ስውሩ ፈጣሪን የጠየቀው አንድ አይን ብቻ ነበር፣ እንዲህ ብሎ ሁለት አይን ሰጠው። ፖይራዝ፣ ቆይ ይህን ሰውዬ ሊገድሉት ነው? ታያለህ፣ አሁን ይገሉታል። ግን መሀል ላይ ተይዘን በእኛ አይሳበብም ብዬ ተስፋ አደርጋለሁ። ስለዚህ ባይገሉት ጥሩ ነው ባይ ነኝ። እንደዛ አይመስልህም አጎቴ ማሂር? ባሂርን ማየት ትችላለህ። ቀን ባለፈ ቁጥር በጣም ደፋር ሆነሃል እባክህ።
በሉ ረድ ፍጠን። እረፍትህን ቀጥል። ምንም መቸኮል አያስፈልግም። ተመልከት፣ ዛሬ ሰውየው አርፍዶ ነው የመጣው። ፍጠን ፍጠን፣ በል ፍጠን። እሺ እሺ። ዙልፊካር። አቤት ፖይራዝ። ትሰማኛለህ? ዛፈር ወደ እናንተ እየመጣ ነው። እሺ፣ ከዚህ በኋላ ያለው ነገር ለኛ ተው። እሺ፣ እንሂድ ወንድሜ። እሺ እንሂድ። ሰላም ነው? ደህና ነኝ። አንተስ? ጥሩ። የሚመችሽ ከሆነ ቤትሽ እመጣለሁ። አሁን እንኳን አይመቸኝም። ማለቴ ቤት አይደለውም። ከሴዳና ከአባታው ጋር እራት ልንበላ ወጥተናል። ግን ከፈለግ ስጨርስ ልደውልልህ ፖይራዝ። እሺ እሺ እሺ። በቃ እንደዛ ከሆነ ወደ ቤት ሄዳለሁ። አንቺም ስትጨርሽ ወደ ቤት ነሽ። እሺ ተስማምተናል። እሺ ቻው። በቃ ቻው። አይሴጉል ስለመጣሽ በጣም ደስ ብሎናል። መምጣትሽ በጣም ደስ ይላል። ከዚህ በኋላ አልፎ አልፎ እንዲህ እናደርጋለን። የምንችለውን ያህል ብናደርግ ጥሩ ነው። እሺ እራት የት ነው የምንሄደው? ግድ የለም፣ አንቺ የፈለግሽበት ቦታ። እኔ ፓስታ ነው የምፈልገው። ፓስታ? ለእኔም ይመቸኛል። እኔም ፓስታ ደስ ይለኛል። ፍጠኝ፣ የበሩ እንደውን ንቅ። ካወቀብንስ? አንቺ ሴት ማንም አያውቅም፣ ንቅ። ገንዘቡን አምጥተሻል? አዎ፣ ሁሉም እዚህ ውስጥ አለ። ሳፈር፣ እንኳን ደህና መጣ። አመሰግናለሁ። ሰላም። ቤታችን ስንገባ አቀባበል ሊደረግልን ጀመር እንዴ? አዎ፣ እንደዛ ነገር። ባባ ክፍሉ አለ እንዴ? አዎ፣ ክፍሉ ነው። ከዛ በፊት ማውራት እንችላለን? ስለምን ጉዳይ ነው? ለምሳሌ ስለ ግልጽነት። ክብርት ጠበቃ፣ እሱን ነገር በፊት ብዙ ሰርቼበታለሁ። የፈለግሽውን ነገር ጠይቅኝ። ኧረ እባክህ። በጣም ጥሩ። ስለዚህ ይህን ነገር መመለስ ትችላለህ ማለት ነው። ግቢ ግቢ፣ ቸኩያለሁኝ። ለምንድን ነው የቸኮልኩ? ምን ያጣድፋል? ለምንድን ነው ቸኮለው? ሻይ ቡና ብለህ ትሄዳለህ እንጂ ምን አስቸኮለ? አሁን ስላስፈራራኸኝ እጅህን ታገኛለህ። እሺ። የምን ማስፈራራት ነው ጌታዬ? ይሄ ውሻ አሁንም እያወራ ነው። ይኸውልህ ስማኝ ሰውዬው። ፎቶዎች የት ናቸው? ጩኸትህን ተውና ፎቶዎች ያሉበትን ንገረኝ። በልተናገር፣ ፎቶዎች የት ናቸው? ስማማ፣ ሚስቴን ራቁቷን ሆነ ፎቶ አንስታታል። ይህንን መያዣ አድርጋ አስፈራራል። ተነስ ተነስ። እንዲያውም ሙሉ ሰውነትን ቀዳዳ በቀዳዳ አድርገዋለሁ። አህያ ሳድረቲ አልሞተም አይደለ? ማን ነው ይሄንን ያነሳው? አሁን ዋናው ነገር እሱ አይደለም። አንተ ይሄን ሰውዬ እንዳገኘው እርዳኝ ብዬህ ነበር። ቆይ ግን የት ነው የወሰድከው? ለምንድን ነው ይሄን ነገር እኔ የማላውቀው? እና ምንም ነገር አትናገርም ማለት ነው ሳፈር? አባ ያልኩህ መጽሐፍ ገዛህልኝ? ረስቼው ነበር። አታስቢ፣ ላጎትሽ ደውዬለት የምንሄድበት ቦታ እንዲልከው አድርጋለሁ። ምን መጽሐፍ ነው? ሃሪ ፖተር። ሁሉንም አንብቤ አንዱ ይቀረኛል። በጣም ጓጉቻለሁ። ታውቂያለሽ፣ ታሪኩ ደስ ይላል። እኔም ላነበው እችላለሁ። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር ጥሩም ነው ለማጫት። ክኖር ጣፋጭ ነው።
እንኳን ጥፍጥ ላለ ገና። ሄሎ አቶ ዛፈር፣ የሴዳ መጽሐፍ ነው ያልከኝ? አዎ እዚህ ነው። እሺ እሺ፣ አሁኑን እልከዋለሁ። አቶ ዛፈር ከልጁ ጋር ምግብ ቤት እየሄደ ነው። የልጁን መጽሐፍ ረስቶት ነው፣ ውሰድለት። እጭ ወይ ጣጣ፣ ሰውየው ከልጁ ጋር ነው። አቤት ወንድሜ። ፖይራዝ፣ ስራው ቀርቷል እባክህ ልጄ። ለምን? ምን ተፈጠረ? ሰውየው ከልጁ ጋር ነው ያለው። ቆይ ምን እያልክ ነው አጎቴ? እያወሩ ሰምቻቸው ነው። ኦ አምላኬ! ግን ፖሊሶቹ መድረሳቸው አይቀርም። በቃ ችግር የለውም። አይ ለማንኛውም የሆነ ነገር አድርግ። ቶሎ በል፣ የሆነ መላ ፈልግ። እሺ እሺ እሺ፣ ለኔቶ በቃ አሁን ስልኩን ዝጋው። እሱን በጭራሽ ማመን አልነበረብኝም። ይሄ የኔ ጥፋት ነው። ዛፈር ዛፈር ዛፈር፣ ኧረ እባክህ ስልኩን አንሳው። ምን አይነት ጣጣ ነው? አንዳችሁም እንኳን ስልካችሁን አታነሱም እንዴ? ወንድሜ ዛፈር የት ነው ያለው? እኔ እንጃ ወንድም፣ ይሄን የሆነ ቦታ እየተዝናና ነው። ከሴማ ጋር ነው? ይኸውልህ ገንቦ፣ በመካከላቸው የሆነ ሚስጥር የሆነ ነገር አለ፣ ግን በቅርቡ ደርስበታለሁ። ቆይ ጥሩ ነው መጥፎ? አታስብ፣ ችግር የለም። እሱን ስንደርስበት የምናውቀው ይሆናል። በሱስ ልክ ነው ወንድሜ። አጎትሽን የክዴት መጽሐፉን ይልከዋል። አመሰግናለሁ አባዬ። ሳፈር አናግረኝ እንጂ ሳፈር፣ ለምንድን ነው ዝም ያልከው? ሳፈር አንድ ነገር በል እንጂ። ሴማ፣ ፖይራዝ ደውሎ ነበረ። ዙልፊከርን ማግኘት አልቻሉም። ምን ተፈጥሮ ነው? የዛፈር ልጅ ከነሱ ጋር እዛ መኪና ውስጥ አለች። ምን ይሻላል? ማግኘት አንችልም? ስልካቸውን ይዘው እንዲሄዱ አድርጌያለሁ። የምን ጠማማ ቀን ነው! በፍጥነት አንድ ነገር አድርግ፣ ፍጠኑ! ሳድረቲን ሞቷል። ምን ልናደርግ ነው? ወስደን ቆሻሻ መሃል እንቀብረዋለን። ሌላ ምን ይደረጋል? ውስጥ ግቢና ኮምፒውተሩን ይው። ፎቶዎቹን ፈልገሽ አምጫቸው። አንቺ እሱን አግኝ፣ እኔ ደግሞ በሆነ ነገር ጠቀልለዋለሁ። የሆነ ሰው መጣ። ስማኝ ገንቦ፣ ይኸውልህ አሁን እየመጡ ስለሆነ ጠብቀን እናስቆማቸዋለን። እሺ፣ አስቁመን ያን ዛፈር የሚባለውን ውሻ እናስወርደዋለን። ከዛ አይኑን እያየን ላዩ ላይ ጥይቱ እንደ ሽቱ እናርከፈክፍበታለን። እሺ ወንድሜ፣ ምን እያልክ ነው? ቆይ ለምንድን ነው ከመኪናው አስወርደን አይኑን ምናምን የምናየው? ሰውዬ ዝም ብለን ተኩሰንበት ስራችን ጨርሰን እንሂድ። እኔ ረሃብ ሊገለኝ ነው። በጣም ብዙ ሰዓት እኮ ነው እዚህ የቆየ ነው። እሺ እንደሱ እናደርጋለን። ፈጣሪ ሆይ ትዕግስቱን ስጠኝ።
ምንድን ነው እሱ? የተኩስ ድምፅ ነው? የመኪናው ጎማ ተንፍሶ ይሆናል። ደህና ነው ወንድሜ? ምንድን ነው? አንተ ሰውዬ ምን ሆነሃል? እብድ ነህ እንዴ? ዙልፊከር ደህና ነህ? ተርፈሃል አይደል? ሰውዬ ምን እያደረግክ ነው? ቆይ እብድ ነህ እንዴ? ለምንድን ነው እንደዚህ የምታደርገው? መኪና ውስጥ ሕፃን ልጅ አለች። ምን? እጭ ምንድን ነው የሠራው? ፖይራስ ምንድን ነው የሠራው? ምን አይነት ነገር ነው ያደረግከው? ማሬ ቤት ቆይ ነው ዝም በይ። እንዴ? አንኳኩታ ሳይከፍትላት ሲቀር ትሄድ ይሆናል። ማሬ ቤት ነህ? ሄደሽ መሰለኝ። እባክህ ቁልፉን ስጠኝ ሳድረቲ። ነይ ወደዚህ፣ ነይ ነይ። የዛ ጦሰኛ ሰው የልጅ መኪና ውስጥ ነበረች። አትለኝም? ደውዬ ነበር ግን ላገኛችሁ አልቻልኩም። ግዴታ እንዲህ ማድረግ ነበረብኝ። ቆይ ግን ደህና ነህ አይደል? ደህና ነኝ፣ ፈጣሪ ይመስገን ልበልህ። እንዴት ደህና ሆናለሁ? ተኮስክብኝ እኮ። አይ እንግዲህ የሕፃን ልጅ ነፍሰ ገዳይ ልትሆኑ ነበር። በላውን ቶሎ ብለን ሂደን እናሳክመው፣ ፍጠን። ምን አይነት ሰው ነው ፖይራስ? ትከሻዬን በጥይት መታኝ፣ ልገነጥለው ነበር እኮ። ቆይ ዓላማ ምንድን ነው ጀግናው? በጭራሽ ሆስፒታል መሄድ አንችልም። ከሄድን የፖሊሶች እጅ ይገባበታል። ቤት መጥቶ ላይለት የሚችል ሰው አታውቁም? አውቃለሁ። በል ፍጠን እንሂድ። በል እንሂድ። ፌሪት ማሬ፣ ፌሪት ደህና ነህ? እሷም አልሞተችም ብዬ ተስፋ አደርጋለሁ። አይ በሕይወት አለች። አይ ትንሽ ቆይታ ትነቃለች። እሺ ና እንሂድ። ትንሽ ሰዓት ልትቆይ ነው። እባክሽ ዝም በይ። እንደዚህ ሆነው ትተናቸው አንሄድም። ምንድን ነው የምናደርገው? ይዘናቸው ልንሄድ ነው ሳድረቲ። ምንድን ነው? እንፍጠን። እሺ ፖይራዝ፣ እዚህ ስትደርስ እናወራለን። ምን ተፈጥሮ ነው? ፖይራዝ ዙልፊከርን በጥይት መታው። ምን? ሊደርስበት ስላልቻለ ለማስቆም ሲል ተኮሰበት። ግን አታስብ፣ ትንሽዬ ጭረት ናት ብሎ። ተመስገን። ለማንኛውም ለጊዜው አምልጠናል። ንገረኝ፣ እሺ አሁን የት ነው ያሉት? የዙልፊከርን ቁስል ሊያሳዩ እየሄዱ ነው። ለእኔ ስጪ። ምን እያደረግህ? ልጅቷ ስትመጣ ክርክሩ ጀመረ። ከዛ ልጅቷ ሰውየው ላይ ጥቃት አደረሰች። ከዛ ሰውየው ደግሞ መልሶ መታት። ትግል ጀመሩ። ከዛ ልጅቷ ሽጉጡን አወጣችበት። ቆይ ምን እያደረግህ ነው ያለኸው? ጥይት ተኩሳ ሰውየውን ገደለችው። ልጅቷ ስትነቃ ቃል ትሰጣለች። ከዛ ሌሎች ሰዎች ቤት ውስጥ ነበሩ ትላለች። ሳድረቲን እርግጠኛ ነህ? ከዛ ፖሊሶቹ ሌላ ነፍሰ ገዳይ መፈለግ ይጀምራሉ። አሁን ገባሽ? አለቀ? ጨረስክ? አልቋል። ሂጂ፣ ሌላ ፎጣ አምጪ። አሻራችንን በፍጥነት ማጥፋት አለብን። አንድ ያልነገርኩ ነገር አለቃ፣ የባህሪ ሰዎች መሳሪያ ይዘው አይቻቸዋለሁ። ምን እያልክ ነው? አንተ ላይ ጥቃት ሊያደርሱ ነበር መሰለኝ። ከዛ የሆነ ነገር ተፈጠረ። እርግጠኛ ነህ? እርግጠኛ ነኝ፣ አይቻለሁ። እሺ፣ በደንብ አድርጋችሁ እየተከታተላችሁ። እሺ። አቤት ንክዴት፣ መጽሐፉን ልኬዋለሁ። እሺ፣ አሁን እናንተ ወዳላችሁበት ይመጣል። አመሰግናለሁ። በነገራችን ላይ ሹፌሩ የባህሪን ሰዎች መንገድ ላይ አይቷቸው ነበር። መሳሪያ ታጥቀው ነበር። አጣርታ አዲስ ነገር ካለ ደውልልኝ። አረ እውነትህን ነው? እሺ በቃ በደንብ አጣራለሁ። እስኪ እሺ፣ ቻው። ደህና ምሽ።
ሴማ የለንም። እራት ልንበላ ወጥተን ነበር። ምን ፖይራዝ ዙልፊካር ላይ ተኮሰበት ነው የምትይኝ? እሺ ሴማ፣ አሁን ወደዛ እየመጣ ነው። በይ ደህና አምሺ። ደህና አምሹ። ልጅቷ አይታናለች። ከተያዝን ያልቅልናል። እውነት አባዬ ይገለናል። በጊዜ ብትነግሪኝ ችግር ባልተፈጠረ። ስለዚህ ጥፋተኛዋ እኔ ነኝ ማለት ነው? ፎቶዎቹ ማግኘት አልቻልንም። ቆየ ምን ፎቶዎች? ፎቶዎቹ እሱ ያሳስብን ባክህ። አልቋል፣ በቃ አልቋል። ሳድረቲን እንሂድ። አውቀዋለሁ ያልከው ሰው ይሄ ነው? የእንስሳት ሐኪም ቤት እኮ ነው ያለ ነው። ስማ ወንድሜ፣ ዝም ብሎ ስፌት እኮ ነው። ያንተንም ይሰፋዋል። ዝም ብለህ አታካብድ። አንተ ሲያምን እዚህ ነው የምመጣው ማለት ነው? ቆይ ዶክተር፣ ይሄ ድመት ምን ሆኖ ነው? ምንም ይሆን አይመስልም። ጭንቀት አለበት። ባለቤቱ ለ2 ቀን ብቻውን ትቶት ሄዶ ነው። በሱ ምክንያት የአእምሮ ጉዳት ደርሶበት ነው። ይገርማል። ተመልከትልኝ፣ ድመቶች ራሱ ጭንቀት ያውቃሉ እያለ ነው። ቶሎ በል ስልኩን አንሳው። ሄሎ አማቼ። ሄሎ አማቼ። እንደው ምን ይሻላል አንተ አፈር ብላ። ዙልፊካር የት ሄዶ ነው? ትንሽ ስራ ላይ ሆኖ ነው። ትንሽ ተኩስ ስለነበር በጥይት ተመታ። አምጣ ወደዚህ ስልኩን ስጠኝ እባክህ። ትንሽ እኮ ነው የተመታው። አንተ ስልኩን አምጣው። ደግሞ ያብራራል እንዴ? እሺ ልስጠው። ቆይ ቶሎ በል ስጠኝ። ሙትቻ ነገር ነህ የማትረባ አናታ። ሄሎ ጅግደም። አይ ምንም ተኩስ ምናምን ብሎ ነገር የለም። ትንሽ የጭረት ነገር ናት። እውነት ምንም አይደለም። የት ነህ? አንድ ማውቀው ሐኪም ጓደኛ ያለ እድሜ ለሱ እዛ ነው ያለሁት። ግን አታስቢ፣ ደህና ነኝ። አሁን እወጣለሁ። እርግጠኛ ነህ? የት ነህ? አድራሻውን ንገረኝ። እሺ እሺ፣ በቃ አድራሻውን እልክልሻለሁ። እሺ መጣሁ። እዛው ጠብቀኝ። ስማ ሰውዬው ሲፈጥር ጅል ነገር ነህ እንዴ? ለምንድን ነው ልጅቷን አማቼ ያልካት? እና ምን ብዬ ነው መጥራት ያለብኝ? አማቼ አይደለች እንዴ? ወንድሜ ልጅቷ እዚህ እየመጣች ነው እንዴ? ምንድን ነው የምንላት? እኔ እንጃ አላውቅም። ለማንኛውም እንደለመድክ የሆነ ነገር ትፈጥራላ። እሺ ምን ችግር አለው? እዚህ ዓለም ላይ የተፈጠርኩት ለዚሁ ስራ ነው መሰለኝ። ይሄ ሊሆን እንደሚችል ማወቅ ነበረብኝ። በል ወንድሜ ፍጠን እባክህ፣ አታሳፍረኝ። አቶ ዛፈር ደህና ነህ? ሀሳብ እዚህ ያለ አትመስልም። ስራ በዛ። እንደተለመደው የስራ ጉዳይ ነው። ሰሞኑን ጥቃቅን ችግሮች እያጋጠሙን ነው። ይቅርታ ግን አሁን ምን አይነት ስራ ውስጥ ነህ? የአክሲዮን ደላላ ነኝ። ድርሻና ወረቀቶች ያው የሚያሰለቹ ነገሮች ናቸው። ገባኝ። እህቴ ሴጉል ሐኪም ቤት ስራሽ እንዴት ነው? ቆይ ገና አሁን መጀመሬ ነው። ምን እንደሆነ ታውቂያለሽ? ሳድግ እኔም እንዳንቺ ሐኪም መሆን እፈልጋለሁ። የሰው ህይወት ማዳን ደስ የሚል ስሜት ያለው ይመስለኛል። አዎ ደስ ይላል። ሐኪም ትሆኛለሽ። እኔ እንጃ ከባድ ይመስለኛል። ገና ትምህርት ቤት መግባት ራሱ አልችልም። ሴዳ ውዴ፣ እንዲከፋኝ እያደረግሽ ነው። አንድ ቀን በደንብ ይሻልሽና ይታየኛል እንደ እህታዬ ሴጉል አንቺም ሐኪም ትሆኛለሽ። ደህና ትሆናለህ ብዬ ተስፋ አድርጋለሁ። አመሰግናለሁ። እንዲህ ስላደረግኩ ይቅርታ። አትጨነቅ። አንተ በጣም የምትገርም ሰው ነህ። ህይወቴን አዳንክልኝ ማለት ራሱ እችላለሁ። አጎቴ ምን ያህል ልክፈልህ? እንዳታስበው፣ ሲጀመር እንግዶች አይደላችሁም እኮ። አመሰግናለሁ ወንድም ኒዛም። ለምንድን ነው ሐኪም ቤት ያልሄድከው? የእንስሳት ሐኪም ቤት ምን ታደርጋለህ? ካፒቴን እባክህ ምን መሰለሽ፣ አሁን ሚስጥራዊ ተልእኮ ላይ ነን። ለዛ ነው ሆስፒታል ያልሄድ ነው። አንቺ ምንም ያየሹም የሰማሹም ነገር የለም። እሺ እባክሽ፣ በእኛ መሀል ቢቀር ነው ዝምት ያለሽ አደራ። አዎ ትክክል ነው። ምን መሰልሽ፣ ሆስፒታል ብሄድ ኖሮ ይመዘግቡት ነበር። እንደዛ ከሆነ ደግሞ ስራችን ይበላሻል። እሺ ግን ለምን እንስሳ ሐኪም ቤት መጣ? አቶ ኒዛም በዓለም ላይ የታወቀ ሰፊ ነው። እሺ ማለቴ ፈጣሪ ምስክሬን ነው። ስፌቱ በጣም ቆንጆ ከመሆኑ የተነሳ በየአመቱ ከታወቁ የፋሽን አምራቾች አብረህን ስራ የሚል ጥያቄ ይመጣልታል አይደል? አዎ በጣም ጎበዝ ነው። ወይ አምላኬ፣ በልን ያደርሰሃለሁ። እንሂድ። እሺ ሰውየው ላይ ክትትላችንን እንቀጥላለን። እሺ እያንዳንዱ እንቅስቃሴው ቶሎ ቶሎ እንዲነገረኝ እፈልጋለሁ። እሺ ካፒቴን፣ ስለሱ ምንም አታስብ። እሺ ጀግናው፣ እንደተባባል ነው። መልካም ምሽት። በቃ መልካም ምሽት። እሺ እንግዲህ ደህና ይሆናል ብዬ ተስፋ አደርጋለሁ። እጅ ይባረክ ወንድሜ። በቃ ይኸው ሰውየው ነው። ነገ እንግዲህ እኛ ነን የእሱን ስራ የምንሰራው። ቶ ረፍት ያድርግ። በቃ ገንቦ ቶ
2 ደቂቃ ጠብቀን እንሄዳለን። እስቲ ንገሪኝ እህቴ ሴጉል ፍቅረኛለሽ እንዴ? ሴዳ ውዴ ከየት የመጣ ጥያቄ ነው? እሺ በጣም ይቅርታ። ለማንኛውም መመለስ አይጠበቅብሽም። አይ ችግር የለውም። አዎ አለኝ። በጣም እድለኛ ሰው ነው። ባውቀው ደስ ይለኛል። እሺ አንድ ቀን ትተዋወቀዋለህ። ምን ችግር አለ? በጣም ደስ ይለኛል። እንደምወደው እርግጠኛ ነኝ። ይቅርታ ጓደኛዬ፣ እባክህ ሂሳብ ታመጣልናለህ? እሺ ጌታዬ። እሺ ብለሽ እዚህ ድረስ ስለመጣሽ በጣም አመሰግናለሁ እህቴ ሴጉል። በጣም ደስ ብሎኛል። ድጋሜ እንመጣለን፣ አታስቢ። እስኪ ንገረኝ ሳትን ይሄን ያለም እንደምትወደው? ምክንያቱም ሰዎችን በደንብ አውቃለሁ። ታውቃለህ? ውስጥ በጣም ጥሩ ነው፣ ያስታውቃለህ። እንዳንተ አይነት ሰዎች በጣም ጥቂት ናቸው። አመሰግናለሁ። በቃ እንግዲህ ይቅርታ። ታውቃላችሁ ሁሉም ቦታ በዓል ያለ ነው የሚመስለው። ዛሬ የደስታ ቀንና በጣም የተከበረ ቀን ነው። ዛሬ ቀኑ ሚያዝያ 23 ነው። ሰው ሁሉ በጣም ደስ ይለዋል። ጎበዝ ሲናን፣ አንድም አልቀረህም። በደንብ አስታውሰሃል። ጎበዝ ኔማር፣ ምንም ነገር ሳይጠፋብህ በደንብ በቃልህ ብለሃል። አሁን እዚህ ቤት በደንብ እያልኩት ነው። ግን እንዴት እዛ በሙላ ሰው ፊት በቃል ይለዋለሁ? በጣም ነው የሚከብደው እኮ ያቴ። ውይ የኔ ወዳት ትፍራ። ለምንድን ነው የምትፈራው? ስለ ሰዎቹ አታስብ፣ እርሳቸው እነሱ እንደሌሉ አስብ። አይ አይሆንም፣ እተዋለሁ። እኔ ምንም ማንበብ አልችልም። አይ ሲናን፣ እንዲህማ አታደርግም። ታነባለህ። ምንም ሳትንተባተብ በድፍረት ታነባለህ። እውነት ነው የኔ ልጅ። በቃ እንሂድ፣ ታነባለህ። ለአባቴ ደወልክለት አይደል? እየመጣ ነው። አዎ እየመጣ ነው። በል ወደ ቤት እንግባ። ኦ ፓፓ ኦጉስ ከፈለክ ዛሬ ባንተን ጀምር። እስኪ ንገረኝ፣ ዛሬ እንዴት ነህ? ደህና ነህ? ደህና አይደለሁም። ለምን? ምክንያቱም ውስጤ በጣም ቀፎኛል። እንዴት እንደጀመርክ ልትነግረኝ ትችላለህ ኦጉስ? እንዲሁ ነው የጀመርኩት። አታስቢ፣ በጓደኛ የተጎዳው ምናምን አይደለሁም። እንደ ተጎዳ ሰው አላስመስልም። መጀመር ፈለኩ፣ ስለዚህ ጀመርኩ። የራሴ ምርጫ ነው። ስለ ቤተሰብህ ትንሽ ልትነግረን ትችላለህ? እውነቱን ለመናገር እነሱ ቤተሰቦቼ ናቸው ማለት ከባድ ነው። ግን እሺ፣ መጠየቅ የፈለግሽው ነገር ገብቶኛል። ምን አይነት የልጅነት ህይወት እንዳሳለፍኩ ነው አይደል የጠየቅሽው? እነግርሻለሁ። የራሴ ህይወት ያለኝ ሰው እንደሆንኩ አይሰማኝም ነበር። ምክንያቱም ሁሉም ልጅ የሚወልደው ለዛ ነው። የወላጆቹን ሳይሳካ የቀረን ህልም ለማሟላት ሲባል ነው። ለእነሱ ሰው ሆነን አንታያቸውም፣ መጫወቻቸው ነን። እኔም እስማማለሁ። ልክ ነው ያለው። እስማማለሁ። ትምህርት መማር አልቻልኩም ነበር፣ ግን ልጄ ይማራል። እኔ ደሃ ነኝ፣ ልጄ ግን ቆንጆ መኪና መንዳት አለበት። እናቶች ደግሞ ጭራሽ ይብሳሉ። ብቸኛ ፍላጎታቸው አንቺን እያሳዩ ኦ አየሽ ልጄ እኮ ባለፈው ከክፍሉ አንደኛ ወጣ፣ ሽልማት ተሸለመ ምናምን እያሉ መጎረር ነው ስራቸው። ግን ምንም አደረጋችሁ ምን ባዶነት ይሰማቸዋል። አስተያየታቸውና ፊታቸው ላይ የሚታየው ሐዘን ፍላጎታቸውን ስላላሟላሽ በውስጣቸው ይጠሉሻል። ምናልባትም ደግሞ ሊጮህብሽም ይችላሉ። ቆይ ግን ስልክ ስደውልልህ ማንሳት አይጠበቅብህም? ሰውዬው ሕፃን ልጅ ልታስገድል ነበር እኮ። ስራ ነበረብኝ እኮ። ምን ሆነሃል? ቡድን ልትልክ መስሎኝ ነበር። ምን ተፈጠረ? ልክ ያለው ግን ቦታው ላይ ማንም አልነበረም። አረ እባክህ።
ስማ፣ እኔን ለመዋሸት እንዳትሞክር። እኔ አንተን እየዋሸው ነው? ካፒቴን አንተን እየዋሸ ነው? ትንሽ በዛ አይደል? በዛ። አንተ አትዋሽም አይደል ሙምታዝ? ተው እባክህ፣ እሱን ተው በቃ። አሁንም ልክ እንደ ጀግና እንዴት በሰዓቱ እንደደረስክ ብቻ ንገረኝ። እስኪ ንገረኝ። ጀግና ብለን ስምህን በአገር ማስጠራት ሳይኖርብን አይቀርም። እንደውም ይሆን አርማ ብናሰራስ? ምንም አልተቻልክም እኮ እባክህ። ጀግና መባሌማ አይቀርም። ጀግና እባላለሁ፣ በጭራሽ አታስብ። ባሂር እንዴት ነው? ባሂር ደህና ነው፣ ምንም ችግር የለም። ምንም አታስብ። ጀግና ነህ እኮ አንተ ልጅ፣ ጀግና ነህ። ባለፈው አይሴጉልን ስራ ውስጥ አስገባናት፣ ግን እኔም ላይ በጣም ብዙ ግፊት አለ። መቼም ይህን ታውቃለህ። እና ደግሞ ለወራት ምንም የሰጠህ ነገር የለም። እውነት ምንም ብዙ ጊዜ የለም። በጣም የተጨናነቀ ጊዜ ነው። ትዕግስት ይኑርህ። ታያለህ፣ ሁሉንም ነገር እዛ ጋር አቆመዋለሁ። የድሮውንም አዲሱንም ነገር በሙሉ የሆነ ቀን ላይ አደባባይ ላይ ያወጣዋለሁ። ጠብቅ። የድሮም ሆነ አዲስ ማለት ምን ማለት ነው? የምታወራው ስለ ጉቦው ጉዳይ ነው? እሱንም ቢሆን እናየዋለን። እሺ ወንድሜ፣ እሺ በል እንገናኛለን። ፖይራስ አሁንም የሆነ ያሰበው ነገር ያለ ይመስላል ግን